መስከረም 19 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይ ነው ይዘን መጥተናል። ዋና ዋናዎቹ አስተዋውቀናል። የኢትዮጵያ የባህር በር ጥያቄ ከዳር ለማድረስ ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል እንዳለባቸው ተገለጸ። ባህር በር የሌላቸው ሀገራት እንደዚህ ሆኖ መቀጠል የለባቸውም ነው የሚለው። አሰራር ዘርግቷል፣ አጋርነትን ዘርግቷል። ይሄንን መቀበል መቻል አለባቸው ጎረቤት ሀገራት። ይሄንን ማየት መቻል አለባቸው። የኢትዮጵያን ችግር መገንዘብ መቻል አለባቸው። ዓለም አቀፍ ሕዝብ የተስማማበትን መቀበል መቻል አለባቸው። በተለያዩ ጉዳዮች ላይ የሚደረጉ የጥናትና ምርምር ስራዎችን በተደራጀ መንገድ ማጠናከር ዋነኛ ትኩረት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ስላለፈው ብቻ ሳይሆን ስለወደፊቱ ሀገራችን ወደምትሄድበት አቅጣጫ በሚመለከት ዓለም እየሄደችበት ያለው አቅጣጫ በሚመለከት ዓለም እየሄደችበት ያለው አቅጣጫ ኢትዮጵያን እንዴት አፌክት ያደርጋታል፣ እንዴት ነው መዘጋጀት ያለብን፣ እንዴት ነው ማድረግ ያለብን የሚለውን እንድናደርግ ውይይት ጀምረናል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን መቃረቧን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታወቁ። 30 ሀገራት ኢትዮጵያ የዓለም ንግድ ድርጅት አባል መሆን እንደግፋለን ብሎ ነው ድጋፍ የሰጡት። ይህ በጣም ትልቅ ፍጻሜ ነው። ዓለም ባንክም እንደዚህ 31ኛ ሆኖ ድጋፍ የሰጠበት ሁኔታ ነው የነበረው። ከውጭ የጋዛውን ጦርነት ያስቆማል፣ ታጋች እስረኞችን በአፋጣኝ ያስለቃል የተባለውና የእስራኤልን ጦር ቀስ በቀስ ሙሉ በሙሉ ከጋዛ ያስወጣል የተባለው የአሜሪካ ባለ 21 ነጥብ የሰላም እቅድ ተስፋ ተጥሎበታል። ከስፖርት ማንቸስተር ዩናይትድ በክረምቱ የተጫዋቾች ዝውውር ገበያ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ለአዳዲስ ተጫዋቾች ቢያወጣም የተጠበቀ ውጤት ሊመጣ ለመቻሉ ተገለጸ። የሚሉት ዋናው ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ ሸጎሌ ከሚገኝ ኢቢሲ ዋናው ስቱዲዮ ዛሬ አጀንዳ ጉዳያችን የባህር በር ጉዳይ ነው። በዚህ ላይ ደግሞ እንግዳ ጋብዘናል። እንግዳችን የፖለቲካል ሳይንስ ምሁር አቶ ዳያሞ ዳዬ ከሐዋሳ ስቱዲዮአችን ጉዳዩ ሲደርስ ገብተው ማብራሪያ የሚሰጡን ይሆናል። ከወዲሁ እንግዳይን ማመስገን እፈልጋለሁ። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ በባህል በታሪክ
ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው እሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት የአጀንዳ ጉዳያችንን አስቀድማለን። የኢትዮጵያን የባህር በር ጥያቄ ከዳር ለማድረስ ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል እንዳለባቸው ተገለጸ። ጥያቄው በዓለም አቀፍ ደረጃ እውቅና ማግኘቱን በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማሃዲ ተናግረዋል። ሙሉ ግርማይ ዝርዝር አለው። ኢትዮጵያ በአያሌ ዓመታት ታሪኳ በስልጣኔዋም ሆነ ባልተቋረጠው ስርወ መንግስቷ የቀይ ባህር ስም ያልተለያት ሀገር ነበረች። ኢትዮጵያ በቅርብ ርቀት ቀይ ባህርን እየተመለከተች የተቆለፈባት ሀገር መሆኗ በሀገሪቱ ላይ ከተፈጸሙ በደሎች ሁሉ ጎልቶ ሲሰማ ቆይቷል። ኢትዮጵያ አሁን ላይ የባህር በር ከሌላቸው ሀገራት ቀዳሚዋ ከፍተኛ የህዝብ ቁጥር ያላት ሀገር ናት። የኢትዮጵያ ታዳጊ ባህር በር ከሌላቸው ሀገራት ውስጥ ልዩ የሚያረጋት አንዱ ትልቁን የህዝብ ብዛት የያዘች ነች። ከ130 ሚሊዮን በላይ ነን አሁን ህዝብ ቁጥራችን። ሌላው በ60 ኪሎ ሜትር ርቀት ላይ የምትገኝ ነች ከቀይ ባህር ላይ ማለት ነው። 60 ኪሎ ሜትር ማለት ኢማጂን በጣም ትንሽ ነውና ሶስተኛውና ሌላኛው ደግሞ በታሪክ ባህር በር የነበረን ነን እኛ። አሁን መልሰን ነው ባህር አልባ የሆን ነው ባህር በር የነበረን ሀገር ነንና እነዚህ ነገሮች ቁጭትን ይፈጥራሉ። የኢትዮጵያ የባህር በር ጥያቄ በ2016 ዓመተ ምህረት በመንግስት ደረጃ አጀንዳ ሆኖ ወደ አደባባይ መምጣት ችሏል። የኢትዮጵያ ጥያቄ አሁን ላይ በዓለም አቀፍ ደረጃ እውቅናን እያገኘ መምጣቱን በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማሃዲ ይናገራሉ። ዓለም አቀፋዊ ተሰሚነትም እያገኘ የመጣበት ሁኔታ አለ ማለት እንችላለን። ይሄን ያልኩበት ምክንያት ችግሮቻችን በተደጋጋሚ ባህር አልባ መሆናችን ያስከተሉብን ችግሮች በሰፊው ስናነሳ ነበር። በዚህ በተለያዩ ሚዲያዎች አገር ውስጥ ያሉ ምሁራንም ከፍተኛ አመራሮች በመንግስት ደረጃም በዜጎች ደረጃም በተደጋጋሚ እየተነሳ የባህር በር አልባ መሆናችን ያስከተለብን ዘርፈ ብዙ ችግሮች እንዳሉ ሪኮግናይዝ ተደርጓል። የኢትዮጵያ የባህር በር ጥያቄ ከዳር ለማድረስ የሚደረጉ ዲፕሎማሲያዊ ጥረቶች ተጠናክረው መቀጠል እንዳለባቸውም ዶክተር ፈቲ ማሃዲ ይገልጻሉ። እንግዲህ ኢትዮጵያውያን አንደኛ በሰላማዊ መንገድ የምናደርገውን ዲፕሎማሲያዊ ጥረት መንግስት ይገፋበታል። ህዝቡም ይህንን መረዳት መቻል አለበት። ሁሉም ባለድርሻ አካላት ተሳትፎ ማድረግ አለባቸው። አንደኛ ሰላምን ማጽናት ያስፈልጋል። የሀገራችንን ሰላም ማስጠበቅ አለብን። ጊዜያዊ ግጭቶችን ማቆም አለብን። በቅርቡ በቱርክሜኒስታን የተካሄደው የታዳጊ ሀገራት የባህር በር የሌላቸው ጉባኤ ባህር በር የሌላቸው ሀገራት እንደዚህ ሆነው መቀጠል እንደሌለባቸውም የተባበሩት መንግስታት ድርጅት ማሳወቁ ይታወሳል። በኢትዮጵያ ልኡካን በኩል ተሳታፊ የነበሩት ዶክተር ፈቲ ማሃዲም የባህር በር ለቀጠናዊ ትስስርም ሆነ በጋራ ለማደግ ሀገራት በትብብር መስራት እንዳለባቸው በጉባኤው የተሰመረበት ጉዳይ መሆኑን አንስተዋል። ባህር በር የሌላቸው ሀገራት እንደዚህ ሆኖ መቀጠል የለባቸውም ነው የሚለው። አሰራር ዘርግተዋል፣ አጋርነትን ዘርግተዋል። ይህንን መቀበል መቻል አለባቸው ጎረቤት ሀገራት። ይህንን ማየት መቻል አለባቸው። የኢትዮጵያን ችግር መገንዘብ መቻል አለባቸው። ዓለም አቀፍ ህዝብ የተስማማበትን መቀበል መቻል አለባቸው። የኢትዮጵያ የባህር በር ጥያቄ ወደ አደባባይ እንዲመጣ በማድረግና የኢትዮጵያን መሻት በማሳወቅ ረገድ የተሰሩ ስራዎች ጥያቄ እውቅና እንዲያገኝ አስችሏል። ነገር ግን የጥያቄ ከዳር ለማድረስ ዲፕሎማሲያዊ ጥረቶች ተጠናክረው ሊቀጥሉ እንደሚገባም ይገለጻል። እዚህ ጉዳይ ላይ እንቆያለን። ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ከሐዋሳ ስቱዲዮአችን የፖለቲካል ሳይንስ ምሁር የሆኑት አቶ ዳያሞ ዳዬ ናቸው። በጣም አመሰግናለሁ አቶ ዳያሞ። በቅድሚያ እንደምን አመሹ? እንዴት አመሻችሁ? እኔም እድል ስላገኘሁ በጣም አመሰግናለሁ። መልካም፣ እኛም እናመሰግናለን። ኢትዮጵያና ቀይ ባህር ታሪካዊ ቁርኝታቸው ምን ይመስላል የሚለውን ባጭሩ እንመልከት። በጣም ጥሩ ጥያቄ ነው። እንግዲህ በእኔ ትውልድ አትልስትኛ እስከምናውቀው ድረስ የኢትዮጵያ ሀገረ መንግስትነት ታሪክ ከቀይ ባህር ጋር የተያዘ ነው። የህዝብ እንቅስቃሴ ታሪክም ከቀይ ባህር ጋር የተያዘ ነው። የንግድ እንቅስቃሴ ታሪክም ከቀይ ባህር ጋር የተያዘ ነው። ኢትዮጵያ በመካከለኛው ምስራቅና በአፍሪካ
አገናኟት ድንበር ናትና በምንም አይነት የሀገረ መንግስትነት ታሪኳ ህልውናዋ ከቀይ ባህር ተነጥሎ የሚታወቅበት ጊዜ አይታወቅም። ኢትዮጵያን ቀይ ባህር እንዳትወጣ ማድረግ አገራዊ ህልውናዋን ለማጥፋት ከታለመ ተግባር የተነጠለ አይደለም እና ለምሳሌ የቅኝ ገዢዎች አፍሪካን በሚቀራመቱ ጊዜ ልክ እንደ ቅርፊት ነው ኢትዮጵያ ዙሪያ ወደዛ እንዳትወጣ የሚያደርግ ለኋላ ወረራ ሙሉውን ሀገር ለመያዝ እንዲያመች ተደርጎ የታጠረ አጥር ነው የሚመስለው። ያው ርቀቱም ሲታይ ኢትዮጵያን ለማጠር ተብሎ የተካሄደ እንጂ ሙሉ ግዛት ለመያዝ የተካሄደ አይደለም የሚመስለው። አሁን ባለው ሁኔታ ከታሪካዊ ሁኔታ አልፈን ዛሬም ባለን ሁኔታ የኢትዮጵያ ምንም አይነት እንቅስቃሴ የሰው እንቅስቃሴ የምርት እንቅስቃሴ በሙሉ በቀይ ባህር ነው። አብዛኛው ግንኙነታችን ከመካከለኛው ምስራቅ ከምንለው ነው። እንደ ህዝብ ሰሜኑ ክፍል ደግሞ ከቀይ ባህር ማዶ ካለው ከየመን ከሳውዲ አረቢያ እና ከነሱ ጋር የተያያዘ ነው። ግንኙነታችን በብዛት በቀይ ባህር በኩል ነው። ይሄ ለኛ የአገር ህልውና ጉዳይ ነው። ስቴት ሰርቫይቫል ነው። የኢትዮጵያን ህልውና ለማቆየት እንደ ሀገር የማቆየትና የማጥፋት ጥያቄ ወደ ቀይ ባህር የመውጣትና ያለ መውጣት ጥያቄ ነው። ስለዚህ ወረራም ሲፈጸምብን በቀይ ባህር በኩል ነው ታርጌት ተደርጎ የሚመጣው። እድገትም ስናገኝ ኢኮኖሚያዊ እንቅስቃሴም ሲኖረን በቀይ ባህር በኩል ነው። ስለዚህ የኢትዮጵያ ሀገረ መንግስት ወይም ስቴት ሰርቫይቫል የሀገረ መንግስት ህልውና ከቀይ ባህር ጋር የተያዘ ነው። ኢኮኖሚያዊ እንቅስቃሴም ከቀይ ባህር ጋር የተያዘ ነው። አሁን ደግሞ የቴክኖሎጂ ከብል የመሳሰሉት የምናገኘው በዛ በኩል ነው። ስለዚህ የኢትዮጵያ ህይወት እንደ ሀገር የኢትዮጵያ ህይወትና ቀይ ባህር የማይነጣጠሉ ናቸው። መልካም አቶ ዳያሞ ይሄን እንደ መንደርደሪያ ካነሳን የመደመር መንግስት የሳቤ የትኩረት ጉዳዮች ከሆኑት አንዱ ኢትዮጵያ የባህር በር ማግኘት አለባት ነው። የኢትዮጵያ የባህር በር ጥያቄ ተቀባይነት እንዲኖረው ያሉ አስቻይ ሁኔታዎች ምንድናቸው ይላሉ? በጣም ጥሩ ጥያቄ ነው። የመደመር መንግስት መጽሐፍ እያነበብኩ ነበር ይሄን ሰሞን ስለ ወደብ የተነሳ እዛ አንብቤ ያለውኝ። እንግዲህ አስቻይ ሁኔታ መጀመሪያ አገራዊው ነው። ምን ጊዜም ወደ ውጪ ከማየታችን በፊት አገራዊ መግባባት የተፈጠረበት ጥያቄ ነው ወይ የሚለው ነው ማንሳት ያለብን። ያው እንደምናውቀው የኢትዮጵያ የባህር በር ጥያቄ ከዚህ ከለውጡ መንግስት የሚባለው ብልጽግና ስልጣን ላይ ከመጣቱ በነበረው ኢህአዴግ ጊዜ እንደ መንግስት ነው ሲዘጋ የነበረው። መንግስት ነበር ሲከለክል የነበረው እንጂ የተወሰኑ የኢትዮጵያ ልህቃን የባህር በር ግዴታ ያስፈልገናል ማጣታችን ትክክል አይደለም የሚሉ ነበሩ። ተፎካካሪ ፓርቲዎችም በዛ አጀንዳ አድርገው የተወዳደሩ ነበሩ ምርጫ ላይ። ግን እንደ መንግስት አንዳንድም መጥፎ ስም በመስጠት የትምክተኞች ጥያቄ ነው እንደዚህ የሚል ነበረ። ይሄኛው መንግስት ሙሉ ኢሹን እንደ መንግስት ሲያነሳ በህዝብ ዘንድ ያንን የመቀበል እይታ አለ። ይሄ ደግሞ ሁሉም ነገር ወደ ውጪ ፖሊሲ ወደ ዲፕሎማሲ ከመሄዳችን በፊት እንደ ሀገራዊ መግባባት አለ ወይ ነው። የአንድ የወቅቱ መንግስት ነው የአንድ ባለስልጣን ነው የሚለው ሳይሆን ከዛ አልፎ የህዝብ መሆኑን ካረጋገጥን ጥያቄው ተሰሚነቱ እየጨመረ ይሄዳል። አስቻይ ሁኔታ ይሄ ነው አሁን ያለው አስቻይ ሁኔታ። አብዛኛው ህዝብ አብዛኛው ልህቅ ያው ሲቪል ሶሳይቲ ጭምር የባህር በር ጥያቄ የኢትዮጵያ ህልውና ጥያቄ ነው። የአንድ ወቅት የተወሰነ ባለስልጣን ጥያቄ አይደለም። አጀንዳ ማስቀየሻ ምናምን የሚባለው አይደለም። ድሮም የነበረ ነው። መንግስት እንደ ፖሊሲ በማራመዱ ህዝብ ድጋፍ ማግኘቱ አንደኛው አስቻይ ሁኔታ ነው። ሁለተኛው አስቻይ ሁኔታ ኢትዮጵያ የቀይ ባህርና የአባይ ተፋሰስ የተያዙ ነገሮች ናቸው። ያው በታሪክም ሲጻፍ የኢትዮጵያ ህልውና በእነኚህ ሁለቱ ውሃዎች መካከል ያለ ነው። በአባይ አንጻር እያገኘን ያለ ነው ተጨባጭ ውጤት አለ። የህዳሴውን ግድብ አስመርቀናል። እንደገና የናይል ተፋሰስ ኢንቴቤ ስምምነት የሚባለው ኦክቶበር 13 2024 ላይ ተግባር ላይ የዋለ አለ። ይሄ በናይል ተፋሰስ ዘንድ ተሰሚነታችን ጨምሯል። ይህ ማለት እንግዲህ የመደራደር አቅማችን ጨምሯል። አስቻይ ሁኔታው ሁለተኛው ይሄ ነው። የኢትዮጵያን የባህር በር
እንግዲህ ከሚቃወሙ ሀገሮች ማን እንደሆነ ግልጽ ነው። በጣም አምርሮ የሚቃወሙ ያው የማዳከሙ አካል ስለሆነ ስለዚህ በዛ በኩል በአባይ በኩል እያገኘን ያለነው ድል አቅማችንን የመደራደር አቅማችን የተሰሚነት አቅማችንን ጨምሯል ማለት ነው። ሶስተኛው የጎረቤት ሀገሮች ጋር እንግዲህ የምንፈጥረው ግንኙነት ነው። ኦሬዲ አሉ የገባቸው አሉ የኢትዮጵያ ማደግ የነሱ ማደግ መሆኑን የኢትዮጵያ መዳከም ለአካባቢው ሰላምም እንደማይመች የኢትዮጵያ መደህየት እንደማይመች የተረዱ ጎረቤት ሀገሮች አሉ። ሌሎች ደግሞ ለትናንሽ ለወቅታዊ ጉዳይ ለሌላ አካል ወኪል ሆነው በልሂቅ ደረጃ በህዝብ ደረጃ ሳይሆን በልሂቅ ደረጃ የሚቃወሙ አሉ። እነሱን ከዛ ውስጥ አብዛኛውን ህዝብ የማሳመን ስራ ነው አስቻይ ሁኔታ። ለዛ እኛ በትዕግስት በማስረዳት በብስለት የማስረዳት ስራ ይጠበቅብናል። ይሄ ተግዳሮቱ በዚህ በአክቲቪስት መልክ የሚካሄደውን ትተን በበሳል መልክ የማስረዳት እድል አለን። ሌላው ያው አሁን ብሪክስ ገብተናል። እንደገና ወርልድ ትሬድ ኦርጋናይዜሽን ልንገባ ነው። የውጭ ኢንቨስትመንት መግባት የሚፈልግ ብዙ ኃይል ብዙ ሀገር አለ። ከምዕራብም ከብሪክስም አሁን አማራጮች አሉን። ለዛ ሲል ደግሞ ጥያቄያችን አብሮ የመልማት አብሮ የማደግ መሆኑን የሚቀበሉ ብዙ ሀገሮች ይኖሩናል። ስለዚህ አስቻይ ሁኔታዎቹ የዲፕሎማሲ አቅማችን፣ የንግድ አቅማችን፣ የኢኮኖሚ አቅማችንና የህዝባችን አገራዊ መግባባት መፈጠሩ ነው ለማለት እወዳለሁ። አቶ ደያሞ የመጨረሻ ጥያቄ ላድርገውና እነዚህን አስቻይ ሁኔታዎች እንጠቀምና እነሱን እንጨብጥና አንድም ላፍታም ቢሆን መንግስት ኃይል አማራጭን አስቦ አያውቅም። የባህር በር ጥያቄም ሆነ ሌሎችም ጉዳዮች ህዳሴ ግድብንም በጣም በጠንካራ ዲፕሎማሲያዊ ሂደት ውስጥ አልፎ እዚያ አድርሶታል። ቀጣይ እርምጃዎች ምንድነው መሆን ያለባቸው? ዓለም አቀፍ ማህበረሰቡን ከማሳመንና ሌሎችም ጥረቶች ከማድረግ አንፃር በተለይ ከዲፕሎማሲ አንፃር ምን ይጠበቃል? ዲፕሎማሲ እንግዲህ በመንግስት በኩል ያለውን ዲፕሎማሲ ጠንክሮ መሄድ አለበት። አሁን የዘመኑ ዲፕሎማሲ ደግሞ ፎርማል ይሄ በመንግስት መዋቅር የሚካሄደው ብቻ አይደለም። በብዛት ብዙ ዲፕሎማሲ ቻናሎች አሉ። ፓብሊክ ዲፕሎማሲ የምንለው በጣም ወሳኝ ነው። በተለይ አካዳሚያ ማለት የትምህርት ተቋማት የከፍተኛ ትምህርት ተቋማት በደንብ ይሄን ነገር መስራት አለባቸው፣ ማስረዳት አለባቸው። ለምሳሌ ዛሬ ሐዋሳ ውስጥ እየተካሄደ ነው ዓለም አቀፍ የኢትዮጵያ ዓለም አቀፍ ጥናት ጉባኤ። እንደዚህ አይነት አጋጣሚዎች በሚገኙበት ጊዜ ባልደረቦችን አጥኚዎችን ማስረዳት ነው። ሌላ የቢዝነስ ማህበረሰብ ነው፣ ኢንዱስትሪ ማህበረሰብ ቢዝነስ ማህበረሰብ ነው፣ ሲቪል ሶሳይቲ ልንለው እንችላለን። በኢኮኖሚ መስተጋብር ፕራይቬት ሴክተሩ ቻምበር ኦፍ ኮመርስ የሚባሉትም ፓብሊክ ዲፕሎማሲ ማካሄድ አለባቸው። ሌላ ያው ሲቪል ሶሳይቲ የምንለው ይሄ ተደራጅቶ አሁን በሲቪል ማህበረሰብ ድርጅትነት የተደራጁት የፓብሊክ ዲፕሎማሲ ማካሄድ አለባቸው። በመጨረሻም ደግሞ የኢትዮጵያ ሃይማኖት ተቋማት ዓለም አቀፍ ግንኙነት ያካሂዳሉ። በነገራችን ላይ ዓለም አቀፍ ግንኙነት ከሚያካሂዱ ተቋማት በጣም ከሚያካሂዱ ተቋማት አንዱ የሃይማኖት ተቋማት ናቸው። እነሱም ማስረዳት አለባቸው። ይሄንን ዲፕሎማሲ እንግዲህ ሁለገብ ነው የሚሆነው። በምዕራባውያን ሀገሮች ሲቪል ሶሳይቲ በጣም ተሰሚነት አለው። መንግስታቸውን የማሳመን አቅም ስላለው የእኛም ሲቪል ሶሳይቲ ያንን ማድረግ አለበት። በመጨረሻም ሚዲያችን ዓለም አቀፍ እይታ እንግዲህ ምን ያህል እንዳለው አላቅም። እውነቱን ለመናገር ታርጌት ማድረግ አለበት። በተለይ ጎረቤት ሀገሮቻችን ላይ በጎ መሆኑን ጥያቄያችን የማንንም ሉዓላዊነት ለመደምሰስ ለማጥፋት አለመሆኑን ኢትዮጵያ በዚህ ቀጠና ውስጥ በጣም ግዙፍ ሀገር ነች። ምናልባት እኛ በቅንነት የምንናገረውን በጥርጣሬ የሚያይ ሊሆን ይችላል። እንደው በቅንነት ያለውን ማለት ነው። እነሱን ማሳመን ነው። የጋራ ነው። ህዝቦቻችን አንዱ ከአንዱ ጋር የተሳሰረ ነው። አንዱ ከአንዱ ወደ አንዱ የሚመላለስ ነው። በኬንያ በኩል ብንሄድ፣ በኤርትራ በኩል ብንሄድ፣ በሱዳን በኩል ብንሄድ በክፉም በደጉም ይንቀሳቀሳል። ስለዚህ ኢትዮጵያ የባህር በር ማግኘት አካባቢውን የሚያሳድግ ነገር ነው በሚል ዲፕሎማሲ ሁለገብ መሆን አለበት። ይሄ ነው ዲፕሎማሲው። በዚህ መልክ ቢሄድ የወዳጅ ቁጥር እየጨመርን የተቃዋሚ ቁጥር እየቀነስ እንሄዳለን ማለት ነው። በጣም ነው ማመሰግነው አቶ ዳያሞ ዳዬ ከሐዋሳ ስቱዲያችን የፖለቲካል ሳይንስ ምሁር
በባህር በር ጉዳይ ላይ ላነሳነው ጥያቄዎች ለሰጡ ምላሽ አመሰግናለሁ። መልካም ምሽት። መልካም ምሽት ይሆንልን። ሁለት አማራጮች ነበሯት። ሁሉንም ባለበት ትቶ ካለምንም ፈተና የተለመደውን መንገድ ተከትሎ የትውልድን አንገት መስበር ወይም የደምና የላም መስዋዕትነትን ከፍሎ የሚመጣውን ጫና በጥበብ አልፎ የኢትዮጵያን ህልም እውን ማድረግ። ኢትዮጵያ ከባዱን የመስዋዕትነት መንገድ መረጠች። መሪዎቿም ይህን አቋም በጥበብ መምራት ጀመሩ። የኢትዮጵያን ህልም እያንዳንዷን ጉዳይ በንስራይን የሚከታተል ሰራዊት ነበረን። በዚህ በኩል ደግሞ የኢትዮጵያውያን እጅ ተዘረጋ። የበረሃው መሬት በላብ ረሰረሰ። የደምና የላም መስዋዕትነት ውጤት የሆነው የውሃ ጠብታ ጉባ ላይ አገር ሰርቷል። አባይን አስታግሶ መኖሪያ አድርጓል። የዘመናት እንቅልፍ በአባይ ተቀስቅሷል። የአንድነታችን ሀሁ ለትውልድ ተከትቧል። የተስፋችን ምንጭ የነጋችን ብርሃን ከዚህ ይፈነጥቃል። ይህ ግድብ ብቻ አይደለም፣ የመስዋዕትነት ሐውልት፣ የመቻቻል ምልክት፣ የአይበገሬነት ጽናት ነው። ማንነታችንን እንዳንለያይ አድርጎ የገመደ ያሰናሰለና ያዋሃደ ምልክት ነው። ከባዱን መንገድ አቃንታ ፈተናውን በአንድነት ተሻግራ ኢትዮጵያ መቻሏን አሳይታለች። ኢትዮጵያ የመቻል ምልክት ሆናለች። ይህም የመደመር ትውልድ ስኬት ጀምሮ የመጨረስ ማሳያ ሆኖ በትውልዶች መካከል ምልክት ሆኖ ኖሯል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። የታላቁ ህዳሴ ግድብ ኢትዮጵያ የውጭ ኃይሎችን ጫና ተቋቁማ የራሷን ሀብት የመጠቀም መብቷን ያሳየችበት ነው ሲሉ በባህር ዳር ዩኒቨርሲቲ የሲቪልና ውሃ ፋካልቲ ዲን ዶክተር አሰግደው ጋሻው ገለጹ። በግድቡ ግንባታ ወቅት ግብፅን ጨምሮ በተፋሰሱ ሀገራት በሚዘጋጁ መድረኮች ኢትዮጵያ የራሷን ሀብት የመጠቀም መብቷን በማንጸባረቅ ምሁራዊ ግዴታቸውን ሲወጡ የቆዩት ዶክተር አሰግደው ለታላቁ ህዳሴ ግድብ በስኬት መጠናቀቅ የውጭ ጫናዎችን በመቋቋም ኢትዮጵያ የዲፕሎማሲ ስኬቷን አሳይታለች ብለዋል። ሳሙኤል ወርቃየሁ ተጨማሪ አለው። ያኔ የታላቁ ህዳሴ ግድብ ግንባታ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ኢትዮጵያ የራሷን የውሃ ሀብት እንዳትጠቀም በውጭ ኃይሎች በኩል ጩኸቶች ሲጀመሩ የኢትዮጵያን የተጠቃሚነት መብቷን ጨምሮ ግድቡ ቢገደብም ግብፅን ጨምሮ የተፋሰሱ ሀገራትን እንደማይጎዳ በማስረዳት ረገድ በተለያዩ የተፋሰሱ ሀገራት በመንቀሳቀስ ምሁራዊ ግዴታቸውን ሲወጡ ቆይተዋል። በባህር ዳር ዩኒቨርሲቲ የሲቪልና ውሃ ፋካልቲ ዲን ዶክተር አሰግደው ጋሻው በተለያዩ አጋጣሚዎች ወርክሾፖች ላይ የምናቀርብ ነበር። ለምሳሌ ካይሮ ላይ፣ ካርቱም ላይ፣ ኡጋንዳ፣ ኬንያ፣ ኢትዮጵያ ውስጥም በተደጋጋሚ በተለያዩ ቦታዎች ላይ ግድቡ ብዙ ጉዳት እንደሌለው ያው ለማሳወቅ እንሞክራለን። ግን ያው በአብዛኛው ግን ፖለቲካል እንትን ስላለው ከምሁራዊ አንጻር ወይም ደግሞ ከቴክኒክ አንጻር ሳይሆን የሚታይ የነበረው ድርድሩ በአብዛኛው ወደ ፖለቲካል ያመዘነ ከሴኩሪቲ የሚባል አባባልም ስላላቸው እነሱ ዶክተር አሰግደው በግንባታ ሂደት ወቅት የውጭ ኃይሎች ሲፈጥሩት ስለነበረው ጫና ሲያስታውሱም የውጭው ጫና እኔ በሌሎች ግድቦች ላይ አልሰማሁም። እንደዚህ ያለ በሌሎች ወንዞች ላይ ብዙም የተወሰኑ አሉ እንትን ያለባቸው፣ ግን በዚህ ደረጃ ከፍተኛ እንትን ዓለም አቀፍ የተባበሩ መንግስታት ደረጃ እስከሚደርስ ድረስ ያለ ታሪክ የለም። ግድቡን ለማጠናቀቅ ኢትዮጵያውያን ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውንና ጊዜያቸውን መስዋዕት አድርገዋል። በዲፕሎማሲው መስክም ስለ ግድቡ እውነታ ለማሳወቅ የተሄደው ርቀት አሁን ላይ የታላቁ ህዳሴ እውን ሆኖ እንድናይ አድርጎናል ይላሉ። ይህም ታዲያ ታላቅ የዲፕሎማሲ ስኬት ነው ሲሉም ገልጸዋል። በራስ ውሃ አትጠቀምም ስትባል የሆነ ነገር እንትን ይልባል፣ የሆነ ቁጭትና ሎስቲ ከተሃል። ያም አንዱ እንትን ነው እና ሁሉም ኢትዮጵያዊ ከውጭ ያለው ሀገር ውስጥ ያለው ሁሉም የሚችለው ሁሉ አድርጓል። ማንም ተሳይል ማለት በዛ የሚነሳ ነገርን እንዲሁ በቀላሉ አይቶት ቸል ብሎ የሚያልፍ ሰው የለም። ሁሉም ባለበት ባገኘው አጋጣሚ ሁሉ
ሲከራከርም በክርክርም ከፋይናንስም አንፃር የትኛውም አንፃር አስተዋጽኦ ሲያደርግበት የነበረ ግድብ ነው። ዋናው ትልቁ እንትን በተግባር ስራ ከሰራህ ከምትናገረው ንግግር በላይ ተግባሩ ራሱ አንድ እንትን ያደርግልሃል። አስተዋጽኦ ጉልበት ይሰጣል። ለዲፕሎማሲው ጉልበት ይሰጣል። አስተዋጽኦ ያደርግልሃል። እንግዲህ ዲፕሎማሲ አንድ ሀቅን ይዘህ መሄድ፣ ሁለተኛ በተግባር ስራ መስራት፣ ከዛ ደግሞ እውነታውን ደግሞ ለማስረዳት መሞከር ነው። እነኚህ አሸናፊ ያደርጋሉ። ከዲፕሎማሲ አንፃር አሁን ትልቁ ፈተና ታልፏል ብዬ ነው የማምነው። የግድቡ በስኬት መጠናቀቅ ኢትዮጵያ የራሷን ሀብት የመጠቀም መብቷን ያረጋገጠችበት ስለመሆኑም ዶክተር አሰግድ ያነሳሉ። አንድ ጠብታዋ ከተነካች ወዮላችሁ እየተባለ በአደባባይ ሲነገር የነበረበት ሁኔታ ነው ያለው እና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ታላቁ ህዳሴ ግድብ ሀገሪቱ ለወደፊቱም ለምታከናውናቸው ትልልቅ ፕሮጀክቶች በስኬት ይጠናቀቁ ዘንድ ኢትዮጵያውያን በወኔ እንድንቆም በር የከፈተ መሆኑም ተመላክቷል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን መቃረቧን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታወቁም። ሚኒስትሩ ኢትዮጵያ የድርጅቱ አባል ለመሆን እያደረገች የምትገኘው ድርድር የደረሰበትን ሂደት አስመልክተው መግለጫ ሰጥተዋል። በመግለጫቸውም በስዊዘርላንድ ጄኔቫ የተካሄደው 6ኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ ስኬታማ እንደነበረ አንስተዋል። በመድረኩ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ከ30 በላይ ሀገራት ድጋፍ ማድረጋቸውን የተናገሩት ሚኒስትሩ በ6ኛው የሥራ ቡድን ስብሰባ ከሌሎች ሀገራት ጠቃሚ ልምድ ተገኝቷል ብለዋል። ይህም ኢትዮጵያ ከመቼም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመላክት ነው። በቀጣይም ቀሪ ስራዎችን ለማጠናቀቅ ይሰራል ብለዋል። የማክሮ ኢኮኖሚክ ሪፎርም ኢኮኖሚያችንን ለዓለም ክፍት ለማድረግ የተደረገው ጥረት፣ የፋይናንሻል ሴክተር ክፍት ለማድረግ የተወሰዱ እርምጃዎች፣ በማክሮ ኢኮኖሚክ ሪፎርም የሰራናቸው ስራዎችና ሀገር ውስጥ የተፈጠረ ያለው እድገት ይህንን ስራ በሚካውኑት በሶስት አደራጅቶች በሚገለጽ አደራጅቶች ያለ ጥንካሬ ወደ ውጤት አድርሶናል። አንዱ የዚህ 6ኛው ስራ ላይ ቡድን ስብሰባ በኩራት መናገር የሚቻለው የኢትዮጵያ ሪፖርት ደረጃው ከፍሬ ነገር ወደ ረቂቅ ሪፖርት ደረጃ ማደጉ ነው። ባለፈው በ5ኛው ስራ ላይ ቡድን ስብሰባ 19 ሀገራት ናቸው የደገፉን የድጋፍ መልእክቶች ስፒች ያስተላለፉት። በዚህኛው 30 ሀገር ደርሰዋል ማለት ነው። ይህ በጣም ከጊዜ ወደ ጊዜ ሪማርካብሊ ያደገ የመጣ 30 ሀገራት ኢትዮጵያ የዓለም ንግድ ድርጅት አባል መሆን እንደግፋለን ብሎ ነው ድጋፍ የሰጡት። ይህ በጣም ትልቅ ፍጻሜ ነው። ዓለም ባንክም እንደዚህ 31ኛ ሆኖ ድጋፍ የሰጠበት ሁኔታ ነው የነበረው። እንደ ሪፖርተራችን ብሩክታዊት አስራት ዘገባ ከሰሞኑ በስዊዘርላንድ ጄኔቫ በተደረገው 6ኛው የሥራ ቡድን ስብሰባ ላይ ኢትዮጵያ ከአባል ሀገራቱ ለቀረቡላት ጥያቄዎች ምላሽ መስጠቷና በዚህም ጥሩ ተቀባይነት መታየቱን ገልጸዋል። የዛሬ 23 ዓመት ስንጀምር እኮ ዓለም ንግድ እንቀላቀላለን ሲባል ፒውርሊ ፕሮቴክሽኒስት የነበረች ሀገር ምንም ነገር ለዓለም ክፍት ያላደረገ ሀገር ይዘን ነው። አሁን የኛ ኢኮኖሚ በጣም ኢንተራክትድ የሆነ ኢኮኖሚ ነው። ኢንቨስትመንት ኤፍዲአይ ላይ በጣም ሰፊ ስራ የመጣበትና በአፍሪካ ቀዳሚ ከሚባሉ ሀገራት ተርታ የምንመደብበት ነው። የዓለም ትሩፋቶችን ለመሳብ የሚያስችል የኢንቨስትመንትና የንግድ ሬጅም ለማሻሻል ሰፊ ሙከራዎች ተደረጉበትና በፖሊሲና በእሳቤ ደረጃም ይሄንን የሚያረጋግጥ ሰነዶች በእጃችን የያዝን መሆኑን ታሳቢ ማድረግ ጠቃሚ። ጄኔቫ ላይ ስለ ኢትዮጵያ ማክሮ ኢኮኖሚክ ሪፎርም እና አጠቃላይ ኢኮኖሚ ሂደት የሚገልጽ ገለጻ የያዘ ፓናል አድርገን ነበረ። ፓናሉ ላይ እንደዚሁ 35 ገደማ ሀገራት ተገኝተው ፓናሉን በመሳተፍ የተለያዩ ፕሬዘንቴሽኖችን ተከታትለዋል። ስለ ኢትዮጵያ የተሻለ ማስተዋወቅ የተቻለበት ነው። የአሁኑ የሥራ ላይ ቡድን ስብሰባ በጣም ያማረ ስኬታማና የአባል ሀገራትን ቀልብ የሳበ ሆኖ ነበር ያለፈው ማለት ነው። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
በተለያዩ ጉዳዮች ላይ የሚደረጉ የጥናትና ምርምር ስራዎችን በተደራጁ መንገድ ማጠናከር ዋነኛ ትኩረት መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። 22ኛው ዓለም አቀፍ የኢትዮጵያ ጥናት ጉባኤ በሐዋሳ ዩኒቨርሲቲ አስተናጋጅነት እየተካሄደ ይገኛል። ሚካኤል ገዙ ተጨማሪ አለው። የኢትዮጵያ ዓለም አቀፍ የጥናት ጉባኤ በኢትዮጵያ ጉዳይ ላይ ትኩረት ያደረጉ የሀገር ውስጥና የውጭ ሀገር ተመራማሪዎች የሚሳተፉበት ነው። የዘንድሮው 22ኛው ዓለም አቀፍ የኢትዮጵያ የጥናት ጉባኤ በሐዋሳ ዩኒቨርሲቲ አስተናጋጅነት እየተካሄደ ይገኛል። በአውደ ጥናቱ ላይ ለተለያዩ ሀገራዊ ጉዳዮች ፋይዳ ያላቸው የጥናት ሪፖርቶች ቀርበው ምክክር የሚደረግበት ይሆናል። አጠቃላይ ሳይንሳዊም ሆነ ኢኮኖሚያዊ ሌሎችንም ባህላዊ ጥናቶችን በሙሉ ያካተተ በኢትዮጵያ ላይ የሚደረጉ ምርምሮች ሁሉ በየ3 ዓመቱ ቀርበው ውይይትና የተለያዩ የፖሊሲ አማራጮች ወጥተው ለመንግስትም ለሀገርም የሚጠቅሙ የፖሊሲ አማራጮች ጭምር የሚቀርቡበት ትልቅ ጉባኤ ነው። በአንድ የምርምር መስክ ብቻ የተገደበ አይደለም። የሶሻል ሳይንሱ ናቹራል ሳይንሱ አጠቃላይ በኢትዮጵያ ላይ የሚደረጉ ትልልቅና ሰፋፊ ጥናቶች ጭምር ቀርበው የሚታዩበት ለፖሊሲ አማራጭ የሚቀርቡበት ትልቅ ጉባኤ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የጥናትና ምርምር ስራዎች ለዘላቂ ልማትና እድገት ከፍ ያለ ትርጉም ያላቸው መሆኑን አመልክተዋል። በተለያዩ ጉዳዮች ላይ የሚደረጉ የጥናትና ምርምር ስራዎችን በተደራጀ መንገድ ማጠናከር ዋነኛው ትኩረት ስለመሆኑም ገልጸዋል። ትምህርት ሚኒስቴር በአጠቃላይ ኢትዮጵያ መንግስት እንዲህ አይነት ውይይቶች በቀጣይነት ሀገር ውስጥ መካሄድ አለባቸው ብለን እናምናለን። ይሄ ከሆነ ደግሞ ትርጉም ባለው መንገድ ስላለፈው ብቻ ሳይሆን ስለወደፊቱ ሀገራችን ወደምትሄድበትን አቅጣጫ በሚመለከት ዓለም እየሄደችበት ያለው አቅጣጫ በሚመለከት ዓለም እየሄደችበት ያለው አቅጣጫ ኢትዮጵያን እንዴት አፌክት ያደርጋታል፣ እንዴት ነው መዘጋጀት ያለብን፣ እንዴት ነው እንትን ማድረግ ያለብን የሚለውን እንድናደርግ ውይይት ጀምረናል። ሶ ትልቅ ኮንፈረንስ ነው፣ በጣም አስፈላጊ ኮንፈረንስ ነው። አውደ ጥናቱ በጥናትና ምርምር ዘርፍ ኢትዮጵያውያን ተመራማሪዎች ከዓለም አቀፍ ማህበረሰብ ጋር ይበልጥ ተቀናጅተው የሚሰሩበትን አውድ ለመፍጠር የሚያስችል እንደሚሆን ተነስቷል። ከዓለም አቀፉ ማህበረሰብ የሚመጡ ምሁራን ፕሮጀክት ሀሳብ ለማንሸራሸር እና የትብብር ፕሮጀክት ማዕቀፎችን ለመቅረጽ በዚህ ፕሮጀክት ውስጥ የሚሳተፉ የኢትዮጵያ ዩኒቨርሲቲዎች የድህረ ምረቃ ተማሪዎችን ለመመልመል ለመውሰድ ለማሰልጠንና ለኢትዮጵያ መጻኢ ዕድል ፈንታ ጽዋ ተርታ የሚያገለግሉ ምሁራንን ለማፍራት እጅግ ይጠቅማል። ዓለም አቀፍ ልምድን ይቀስማሉ፣ በዓለም አቀፍ ፕሮጀክቶች ውስጥ ይሳተፋሉ፣ ራሳቸውን ያበቃሉ። ጉባኤው ዓለም አቀፍ ተመራማሪዎችን በኢትዮጵያ ጉዳይ ላይ በማሳተፍ በየ3 ዓመቱ ከ1959 ጀምሮ በኢትዮጵያና በተለያዩ ሀገራት እየተካሄደ መጥቷል። ለተማሪዎች የላቀ ውጤታማነት ሁሉም አካል በትኩረት ሊሰራ እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በአገር አቀፍ 12ኛ ክፍል መልቀቂያ ፈተና በአማራ ክልል ከፍተኛ ውጤት ያገኙ ተማሪዎች የሽልማት ስነ ስርዓት በባህር ዳር ከተማ ተካሂዷል። ራይል ፍሬው ተጨማሪ አላት። ተማሪ መልካም ወድነህ በዘንድሮ የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና 543 ውጤት አምጥቷል። ከምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የመጣው መልካሙ ፈተናውን መውሰድ ከነበረበት በ2016 በጸጥታ ችግሩ ምክንያት 1 ዓመት ያለ ትምህርት ቆይቷል። በክልሉ ያጋጠመው ችግር የተማሪዎችን ህልም ማጨለም የለበትም ያለው የክልሉ መንግስት ተጠባቂ ተማሪዎችን በልዩ ልዩ መንገድ አመቻችቶ ለውጤት አብቅቷል። ከተጠቃሚዎች አንዱም ተማሪ መልካሙ ነው። ቢያንስ የተወሰኑ ተማሪዎችን እንትናቸውን ራያቸውን እናሳካ ህልማቸውን አናጨልምባቸው በሚል መሪ ቃል ጥሪ ያደርጉልንና ይሄን እድል ካገኘን በኋላ ደግሞ የተሻለ ነገር ይሄን ጊዜ እንጠቀምበት በሚል ቢያንስ ከ500 በላይ አስመዘግባለሁ ብዬ እንትን አልኩ እቅድ አወጣሁኝ። ሪዛልት ሲመጣም 543 አስመዘገብኩኝ። ያው ጠብቀው ነበር። ተማሪ መልካሙን ጨምሮ በክልሉ በዘንድሮ የ12ኛ ክፍል መልቀቂያ ከፍተኛ ውጤት ያገኙ ተማሪዎች እውቅናና ሽልማት ተበርክቶላቸዋል። ሽልማቱ ብርታት የሚሆንና ለተተኪዎች አርአያነትን የሚሰጥ መሆኑን ነው ተሸላሚዎች የሚገልጹት። ከህፃናት ጀምሮ እስከ 12ኛ ክፍል እኛን ተከታዮች አሉ። ለነሱ ስንቅ ነን። እነዚህን ሽልማት ሳይው እነሱ ዛሬ ጀምሮ
ህጻናት የለ እስከ 12ኛ ክፍል ተፈታኞች የለ እቅድ ያወጣሉ። ደስ ይላል፣ ያበረታታል። ታናናሾቻችን ደግሞ ይሄንን አይተው እኛም እንደዚህ እንበረታታለን በማለት ጠንክረው እንዲያጠኑ ያደርጋል። በክልሉ በትምህርት ዘመኑ ሀገር አቀፍ ፈተናውን ከወሰዱ ከ90 ሺህ በላይ ተማሪዎች ውስጥ 11 ሺህ በላይ የሚሆኑት የዩኒቨርሲቲ መግቢያ ውጤት ያገኙ ሲሆን 452ቱ ደግሞ ከፍተኛ የሚባለውን 500 በላይ ውጤት ማግኘታቸውን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደስ ያስታውቀዋል። በ17 ብሔራዊ ፈተናው ካስፈተኑ ትምህርት ቤቶች መካከልም ያስፈተኗቸውን ተማሪዎች ሙሉ በሙሉ ያሳለፉ 7 ትምህርት ቤቶች አሉ። ለተመዘገበው ውጤት ከላይ እስከታች የሰራችሁ የትምህርት መዋቅራችን፣ ሌት ተቀን በርትታችሁ የሰራችሁ እንቁ ተማሪዎቻችን፣ ለተማሪዎች ውጤት መመዝገብ የደገፋችሁን የክልል አስተባባሪዎችና አመራሮች፣ ወላጆች በሙሉ በክልሉ ተማሪዎች ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በትምህርት ዘመኑ የላቀ ውጤት ያስመዘገቡ ተማሪዎች፣ ወላጆችና መምህራን ምስጋና ይገባቸዋል ብለዋል። ከዚህ የላቀ ውጤት ለማምጣት ትምህርት ላይ ያጋጠሙ ችግሮችን መቅረፍ ይገባል ሲሉም የክልሉ መንግስት ትኩረት የትምህርት ጉዳይ መሆኑን አስገንዝበዋል። ግን የአማራ ክልል ብልጽግናና እድገት ለማየትና ዛሬን ለማስቀጠል ትምህርት ላይና ወጣቶች ላይ የክልሉ መንግስት የሚያደርገውን ኢንቨስትመንት በላቀ ደረጃ መምራትና ክብደት መስጠት እንዳለበት ያምናል። የክልሉ መንግስት ይህንን በማመንም የአንድ ትውልድ ዘመን ህልምና ራዕይ ቀርጾ የላቀ ሰብአዊ ልዕልናን ለማረጋገጥ ከሌሎች ዘርፎች ጋር አሰናስሎና አዋህዶ በመስራት ላይ ይገኛል። በሽልማትና እውቅና ስነ ስርዓቱ ከ400 በላይ ውጤት ያመጡ 2 አይነ ስውራን ተማሪዎችን ጨምሮ ለ452 ተማሪዎች የዋንጫ የገንዘብና ልዩ ልዩ የማበረታቻ ሽልማቶች ተበርክተውላቸዋል። ያ ገደል፣ ያ ያልተመቸ ቦታ፣ ያ የብዙ ሻንቲዎችና ቆሻሻዎች መጠራቀሚያ የነበረ ቦታ አሁን የተፈጠረበት ውበት ስፔሱን እንኳን አልፈጠርነውም፣ ስፔሱ ነበረ። እንዴት አድርገን ነው ያን ስፔስ ያየነው የሚለው ምናባዊ እይታ ዲፍረንስ ያመላክታል። የሀገርን ገጽና ምልከታ መቀየር። ያ ሪቨርሳይድ ሲሰራ ቢያንስ በየሳምንቱ በጣም በርካታ ሰዎች ጉንፋን ይዛቸው ነበር። መተላለፍ አትችልም። በጣም ከፍተኛ ሽታ ነው ያለው። የኛ ወንዞች እንኳን ጎናቸውን ስራ ለሰራ ቀርቶ በመኪና እንኳን ስትሻገር ያውቀዋል ሰው። ለምን? ከእያንዳንዱ ቤት ፍሳሽ ወደ ውሃ ነው የሚገባው። ያንን ስዌሬጅ ድሬኔጅ ሰርቶ እነዛ ቆሻሻዎች በራሳቸው ቻናል እንዲሄዱ ከውሃ እንዲለዩ ማድረግና ውሃዎች እንዳይሸቱ ማድረግ መቻል በየትኛው መመዘኛ ነው ሀገር ከሚመራ መንግስት የማይጠበቅ ተግባር ሊሆን ይችላል? ውሃዎች ንጹህ ሆነው ሲቻል ለመጠጥ ካልሆነም ለአካባቢ ንጽህና ከዚያም ቢቀር ለአይን ውበት ንጹህ ሆኖ ማለፍ ሲገባቸው የሁሉ ቆሻሻ መጠራቀሚያ ሆነው የበሽታ ምንጭ መሆናቸው እንደ ተገባ ተግባር መወሰድ የለበትም። ምንም ጥርጥር የለውም። የኢትዮጵያ ሪቨርሳይድ ለመላ አፍሪካ ልክ እንደ ግሪን ሌጋሲ ምልክትና ምሳሌ የሚሆን ስራ ነው። ይህን ለመገንዘብ ለምን ሰዎች ዘገዩ ያልክ እንደሆነ ምናባዊ አቅም የላቸው። ቀድመው ኢማጂን ማድረግ አይችሉም። ከስደት ተመላሽ ለሆኑ ዜጎች የአእምሮ ጤና የስነ ልቦናና ማህበራዊ ድጋፍ አገልግሎት አሰጣጥ የአሰራር ማንዋል ይፋ ተደረገ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ለፍልሰት ተመላሽ ዜጎች ማህበራዊና ስነ ልቦናዊ ድጋፍና ምክክር እየተሰጠ ወደ ማህበረሰባቸው የመቀላቀል ስራ እየተከናወነ መሆኑን ገልጸዋል። የአሰራር ማዕቀፎቹ የተቀናጀና ከስደት ተመላሽ የሆኑ ኢትዮጵያን ዜጎች ላይ ያተኮረ የአእምሮ ጤናና የስነ ልቦና ድጋፍ ተገቢ ምላሽና አገልግሎት ለመስጠት እንዲያስችል ተደርጎ በጥንቃቄ መዘጋጀቱንም ጠቁመዋል። ሰነዱ በተለይ በጤና አጠባበቅ ሙያ ለተሰማሩ ማህበራዊ ጉዳይ ሙያተኞች፣ አገልግሎት ሰጪዎች፣ ለተለያዩ አስፈጻሚ አካላት ከፍተኛ ጠቀሜታ እንዳለው ተናግረዋል። ለውጤታማ ትግበራም ሚኒስቴሩ በጋራ እንደሚሰራና የድርሻውን እንደሚወጣ አስታውቀው ለሰነድ ዝግጅት ድጋፍ ላደረጉ ባለድርሻና አጋር አካላትም ሚኒስትር ዴኤታው ምስጋና አቅርበዋል። እንደ ሪፖርተራችን ቶክሮች ዘገባ የአሰራር ማዕቀፉ የሴቶችና ማህበራዊ ጉዳይ ሚኒስቴር ከጤና ሚኒስቴርና ከዓለም አቀፍ የፍልሰተኞች ድርጅት IOM ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ የተዘጋጀ መሆኑ ተገልጿል። የውጭ ዜና። የጋዛውን ጦርነት ያስቆማል፣ ታጋች እስረኞችን በአፋጣኝ ያስለቅቃል የተባለውና
የእስራኤልን ጦር ቀስ በቀስ ሙሉ በሙሉ ከጋዛ ያስወጣል የተባለው የአሜሪካ ባለ 21 ነጥብ የሰላም እቅድ ተስፋ ተጥሎበታል። ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ተገናኝተው የሚነጋገሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱን እንዲቀበሉ ግፊቱ በርቶባቸዋል እየተባለ ነው። አለምነህ ዋሴ ተጨማሪ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት የጋዛ ጦርነትን ለማክተምና የሰላምን መንገድ ለማንጠፍ የተዘጋጀውን የአሜሪካ ዕቅድ በተመለከተ ከትራምፕ አስተዳደርና ከራሳቸው ጥምር ፓርቲ ጭምር ጫናው እየጨመረባቸው መምጣቱ ተዘግቧል። ጠቅላይ ሚኒስትሩ በዛሬው ዕለት በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ። ዋይት ሃውስ ኔታንያሁ እሳቸው ከዚህ በፊት ያራመዷቸውን አቋሞች የሚጻረሩ ሐረጎችን ጭምር የያዘውን ዕቅድ በመቀበል የተኩስ ማቆም እንዲደረስ ያደርጉ ዘንድ ዋይት ሃውስ ከፍተኛ ጫና እያደረገባቸው ነው። ጀሩሳሌም ፖስት እንደተነተነው ከጀርባቸው ደግሞ ቀኝ አክራሪ ጥምር መንግሥታቸው ቀይ መስመሮቻቸውን የሚጥሱ ስምምነቶችን ጠቅላይ ሚኒስትሩ ቢቀበሉ የፖለቲካ መዘዝ ይኖረዋል እያሉ በማስጠንቀቅ ላይ ናቸው። የአሜሪካው ባለ 21 ነጥብ ዕቅድ አስቸኳይ ተኩስ አቁም መላ ታጋቾች ማለትም በሕይወት ያሉትና የሞቱት ሁሉም በ48 ሰዓት ውስጥ ተለቀው ከቤተሰቦቻቸው ጋር እንዲቀላቀሉና በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ያዛል። የእስራኤል ጦር አይዲኤፍ በቀስ በቀስ ከጋዛ እንዲወጣ ያደርጋል። በሚመሠረተው ዓለም አቀፋዊ አካል ቁጥጥር የሚደረግበትና ሐማስን የሚተካ የፍልስጤማውያን ባለሙያዎች ኮሚቴ ወይም መንግሥት እንዲመሠረትና የሐማስ መዋቅር ከመሬት በላይና በታች እንዲፈራርስ ያዛል። በተጨማሪም ጋዛ በየቀኑ 600 የጭነት መኪናዎች ሙሉ አቅርቦት ሳያቋርጥ እንድታገኝ ከማንኛውም ታጣቂና ትጥቅ እንድትጸዳም የእስራኤል ወታደሮች ቀስ በቀስ መውጣታቸውን ተከትሎ በእነሱ እግር የሚተካ ዓለም አቀፋዊ አረጋጊ ኃይል መሰማራቱን ያረጋግጣል። ዓለም አቀፋዊ ኃይል በሰለጠኑ የፍልስጤም ፖሊሶች ይታገዛል። አብሮ በሰላም የመኖር ድርድር በአሜሪካ አጋፋሪነት በእስራኤልና በፍልስጤማውያን መካከል ይጀመራል። ለረጅም ጊዜ የሁለት መንግሥትነትን መፍትሔ ለተቃወሙትና በመላ የፖለቲካ ሕይወታቸው የተዋጉትን ፖሊሲ መቀበል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቁ ፈተና ይሆንባቸዋል ተብሎ ይጠበቃል። ትራምፕ ተኩስ አቁምና ዘላቂ ሰላምን እውን ለማድረግ ግላዊ ቁርጠኛነት እንደያዙም ተዘግበዋል። ከወዲሁም ዕቅዱ እንደሚሰምር ተስፋቸውን በአደባባይ የገለጹ ነው። ሁለቱም ወገኖች ለስምምነቱ በጣም አፋፍ ደርሰዋል ብለዋል። በመጨረሻም ስፖርት። ማንቸስተር ዩናይትድ በክረምቱ የተጫዋቾች ዝውውር ገበያ 200 ሚሊዮን ፓውንድ የሚጠጋ ገንዘብ ለአዳዲስ ተጫዋቾች ቢያወጣም የተጠበቀ ውጤት ሊመጣ አልቻለም። በዚህም ክለቡ በሊጉ 14ኛ ደረጃ ላይ ተቀምጧል። ፖርቹጋላዊ አሰልጣኝ ሩበን አሞሪም ከባድ ጫና ውስጥ መግባታቸው ተገልጿል። እሱ ባሉት ሾመ ተጨማሪ ያለው ወትሮም ከሴር አሌክስ ፈርጉሰን መልቀቅ በኋላ እንደ እሳት በሚፋጅ በዩናይትድ ቤት ወንበር የአሰልጣኝ ኤሪክ ቴን ሃግን ስንብት ተከትሎ ወጣቱ አሰልጣኝ ሩበን አሞሪም እንደ አውሮፓውያን አቆጣጠር በ2004 መጀመሪያ ዩናይትድን ከተረከቡ በኋላ ዓመት ሳይሞላው መንበራቸው መንገጫገጭ የጀመረ ይመስላል። አሰልጣኙ ወደ ማንቸስተር ዩናይትድ ይመጣሉ የሚሉ ጭምጭምታዎች በተሰሙ ጊዜ የፖርቹጋሉን ክለብ ስኬታማ ማድረጉን ተከትሎ ከጊዜ ወደ ጊዜ ቁልቁል የተምዘገዘገ የመጣውን ክለብ ይታደጋሉ የሚሉ ተስፋዎች በላንካሻየሩ ደጋፊዎች ዘንድ ነበሩ። ዛሬ ላይ እነዛ ተስፋዎች እንደ ጉም እየተነኑ የመጡ ይመስላል። ቀደምት የክለቡ ታላላቅ ተጫዋቾችን ጨምሮ የቡድኑ ደጋፊዎች አሁን ሰውየው ላይ ያላቸው ተስፋ ተሟጦ ቀጣይ ማን ይረከብ የሚለውን አጀንዳ ማድረግ ጀምረዋል። አሰልጣኙ ከህዳር 2024 ጀምሮ ቡድኑን ከተረከቡ በኋላ በመሯቸው 48 ጨዋታዎች ማሸነፍ የቻሉት 18 ብቻ ሲሆን በ18ቱ ደግሞ ተሸንፏል። ይህም ክለቡ ከመቼውም ጊዜ በላይ አስከፊ የሚባል ታሪክ እንዲያስመዘግብ አድርጎታል። በክረምቱ የተጫዋቾች የዝውውር መስኮት አያስፈልጉኝም ያሏቸውን ተጫዋቾች ከክለቡ ያሰናበቱ ሲሆን
የሚፈልጓቸውን ተጫዋቾች ለማስፈረም ቡድኑን ከ200 ሚሊዮን ፓውንድ በላይ ወጪ አስደርጓል። ነገር ግን በዘንድሮ ዓመት በሊጉ ጅማሮ ምንም እንኳን በኦልትራፎርድ ተስፋ ሰጪ እንቅስቃሴ ያደረጉ ቢሆንም ግን በተቀሩት ጨዋታዎች ደካማ እንቅስቃሴ በማድረግ ሲፈተኑ ተስተውሏል። ከሳምንት በፊት ቀደም ብሎ ባስቆጠሯቸው ግቦች ቼልሲን አሸንፎ እፎይታ ያገኘ ቡድኑ በሊጉ የስድስተኛ ሳምንት ጨዋታ ከሜዳው ውጭ ተሸንፏል። ከሁሉም በላይ ሩበን አሞሪም 3 ተከላካዮችን ብቻ በማሰለፍ ላይ ያለውን አቋም አጥብቆ መያዙ ዋነኛው ችግር እንደሆነ ብዙዎች ይናገራሉ። አሞሪም በዚህ ምክንያት ሊባረር እንደሚችል የሚናገሩም አልጠፉም። በተለይ አሰልጣኙ ለማድረግ በሚሞክረው ነገር በጣም ግትር መሆኑ ወደፊት የውድቀቱ ምክንያት ሊሆን እንደሚችል ተገምቷል። አሁን ላይ አሞሪም እንዲህ አይነት ጫና እስከ መች ድረስ ይቋቋማል የሚለው ሌላ ጥያቄ ነው። ከዚህ በኋላ አሞሪም በእንደዚህ አይነት መልኩ ከዩናይትድ ጋር ይቀጥላል የሚለው ነገር እስካሁን ያልተፈታ ሲሆን ባለፉት ዓመታት ላይ የነበሩት አሰልጣኞች እንደ አሞሪም የወረደ ውጤት ባያስመዘግቡም አሁን ላይ ግን በክለቡ ውስጥ አለመኖራቸውን ስንመለከት የአሞሪም መጨረሻ ካሁኑ ስናስበው በጣም ለመገመት ከባድ ሁኔታ ላይ የሚገኝ ጉዳይ ይመስላል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።